እርግብ ወንጀለኛ እንደሆነችና ከቤት ብዙ ነገር ልትወጣ ስትል እንደሰረቀች ታውቋል። ስለዚህ ክስ እንዲመሰረት ፖሊሶች መስፍንን ነግረውታል፣ አስጠንቅቀውታል ማለት ነው። እንግዲህ አሁን ላይ እርግብ ከተያዘች ባዩሽም ትያዛለች ማለት ነው። ነገር ግን አሻራ ከተባለ ሀና ያንን ፎቶ ቀድማ ያኔ ስለያዘች ወደ እሷ እንዳይዞርና እንዳትያዝ ነው የምፈራው። ይህንን እንግዲህ በክፍል 91 አብረን የምናየው ይሆናል ማለት ነው። ሌላው ደግሞ እንግዲህ ባዩሽ አሁን አሲርና ተምቹ እየተከታተሏት ይገኛሉ። እሷም እንግዲህ ለምንድነው የምትከታተሉኝ ብላ እየተናገረቻቸው ትገኛለች። ነገር ግን አሲርን ብቻውን ካገኘችው በኋላ አንገቱን ይዞ በማነቅ ለምንድነው የምትከታተለኝ ካላቁምክ ግን እሰራላለሁ ብላ ዝታበታለች ማለት ነው። እናም እንግዲህ ባዩሽ አሁን ላይ ከእነሱ ጀርባ ትልቅ ሰው እንዳለና እንደሚያግዟቸውም አሁን ላይ እንደምትደርስበት አንድ ቀን ነግራው አስጠንቅቃው ሄዳለች ማለት ነው። እንግዲህ ኖላዊ ክፍል 91 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 91 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኖላዊ በክፍል 90 እንዳየነው ከሆነ ባዩሽ ሜላት ጋር በመምጣት እያለቀሰች ለእሷ እንደምታስብላት ማስመሰሉን ተክናበታለች። ሀናም እንግዲህ እሷ ስትመጣ አንቺ ካለሽ እኔ የሆነ ቦታ ደርሼ ልምጣ ብላ ወጥታለች ማለት ነው። እንግዲህ ያን ጊዜ ባዩሽ ሜላትን የሆነ ነገር አለማድረጓ ራሱ ትልቅ ነገር ነው። አሁን ላይ ሀና ባዩሽን ሜላትን በጠርሙስ እንደመታቻት አላወቀችም። ሜላትም ስላልነቃች ሀና ዶክተሯ ጋር በመሄድ ጠይቃታለች። እናም ዶክተሯ እንግዲህ አሁን ላይ ትንሽ መጠበቅ እንዳለባቸው እሷ እንድትነቃ ለሁሉም ለቤተሰቦቹ ነግራቸዋለች። እንግዲህ ባዩሽ ሜላት በመትረፏ በጣም ተናዳለች። እናም ሜላት ከተረፈች እንግዲህ አሁን ላይ ትልቅ ጦርነት እንደሚኖራት እየተናገረች ነው። ባዩሽ ሜላትን ለመግደል አስባ ነበር። ነገር ግን አሁን ላይ ሜላት በፈጣሪ ቸርነት እንግዲህ እየተረፈች ነው። አሁን ላይ ባዩሽ አሲርን ስታየው እንግዲህ እየተከታተልከኝ ነው እንዴ እያለች ብትለውም እንግዲህ አሲር ቆይ አንቺ ማነሽ እኔን ስታይ የምትፈሪው እያላት ነበር። ነገር ግን ሜላትን እንግዲህ በትራስ አፍና ለመጨረስ ውጣ ብትለውም እሱ ግን እንግዲህ አሲር ድርቅ ብሎ እንደማይወጣ ቦታ ይዞ ነግሯታል ማለት ነው። አሁን ላይ ነገሩን መርማሪዎችና ፖሊሶች እንደገቡበት ምናሴ ለባዩሽ ነግሯታል። ባዩሽም እንግዲህ አሁን ላይ እያጣራች ትገኛለች። ደንግጣለች እንደዚህ ስትባልና የምናሴ ሐሳብ እርግብ እንዳደረገችው እንደሚሰማው ነው ለባዩሽ የነገራት። አሁን ላይ ፖሊሶቹ አንዳንድ ፍንጮችን እንዳገኙና የእጅ አሻራ ቤተሰብ መስጠት ስላለባቸው ይዟቸው ሊሰጡ ይሄዳሉ። ስለዚህም አሻራ ሲሰጡ እንግዲህ አሁን ላይ ሀና አሻራ ከሰጠች የምትያዝ ነው ይመስለኝ። ነገር ግን አሁን ላይ ባዩሽ ደንግጣለች። አሻራ ሲባል እሷ ስጪ እንዳትባል ማለት ነው። ሌላው ሰላሚናና ምናሴ ተጨንቋል። ምክንያቱም እናታቸው አሁንም ቢሆን ስላልነቃች ቀናቶች እየተቆጠሩ ነው። ዶክተሯ እንግዲህ ሁለቱንም እያረጋጋቻቸው ትገኛለች። አሲር አሁን ላይ ለሀና ልብስ ይዞላት በመሄድ እንግዲህ አጠገቧ ሆኖ እያገዛት ይገኛል። ምክንያቱም እናቷን ሜላትን ትታ ወደ ቤት ስለማትሄድ አውቆ ማለት ነው። እንግዲህ አሁን ላይ አሲር ከሀና ጋር አጠገቧ ሆኖ እያገዛት ይገኛል። እንግዲህ በሐዘንም በደስታም ከጎኗ በደም እያገዛት የሚገኘው አሲር ነው። እንግዲህ የሁለቱ ጥምረት ወደፊት ወደ ጋብቻ ይቀየራል ብዬ አስባለሁ። እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል 91 አብረን የምናየው ይሆናል። አሁን ምናሴና ሰላሚና እናታቸው ወይዘሮ ሜላት ስላልነቃች ለእሷ እየጸለዩላት ነው የሚገኘው። መስፍንና ሀናም ሜላት እስከምትነቃ ድረስ እዛው ሆስፒታል እያደሩ በደንብ እያስታምሟት ይገኛሉ። ሌላው ባዩሽም በጣም ተናዳለች። ምክንያቱም እርግብ ወርቅና ብር ስትወጣ ከቤት ሰርቃ እንደወጣች ለባዩሽ አልነገረቻትም ማለት ነው። እናም ባዩሽ አሁን ላይ እርግብን እስክታገኛት ቸኩላለች። እርግብን ብያዝም ባልያዝም እንግዲህ ብላ ያኔ ቸኳኩላ ብሩን ወስዳ ነበር በባለፈው። አሁን ላይ ተምቹም ምንም እንደማያውቅ መስሎ ሀናን መጥቶ ጠይቋታል። ነገር ግን እዚህ ጋር መስፍን ስለማያውቀው ነው እንጂ የእርግብ ፍቅረኛ እንደሆነ ቢያቅ ኖሮ እንግዲህ መስፍንም ዝም እንደማይል ይታወቃል ማለት ነው። ባዩሽ እና አሲርና ተምቹን ስታገኛቸው እየተከታተላችሁኝ ነው እንዴ ስትላቸው እንግዲህ አሁን ላይ ተምቹ ሌባ ነች ብሎ ሰድቧታል። አሲርም ደንግጦ ሚለው ጠፋበት። ተምቹ ግን ድፍረቱ ከየት እንደመጣ
ባይታወቅም ባዩሽን ሰድቧታል ማለት ነው። እንግዲህ የዛሬ የተምቹ ድፍረት ይለያል። እንግዲህ ባዩሽ ለማጣራት ፖሊሶቹ አሻራ እንደወሰዱ መስፍንን ብትጠይቀው መስፍንም አሻራ እንደሰጡ ይነግራታል። እናም ለኔ ትደብቀኛለህ ስትለው ተደናግጠን ነው እንጂ የዛኔ ወዲያው እንነግርሽ ነበር ብሎ ይነግራታል ማለት ነው። አሁን ላይ እንግዲህ ባዩሽ ለሜላት በማዘን እንዳዘነች ቢጤ እያስመሰለች ትገኛለች። አሁን ምፈራው እንግዲህ ባዩሽ ዶክተሯን በገንዘብ ወይም አሁንም ቢሆን በጉልበት ይዛ አስፈራርታ ሜላት እንዳትነቃ ልታደርግ ትችላለች ብዬ እፈራለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? ምክንያቱም ባዩሽ እንደምናውቀው እጇ ረጅም ነው። ወይ አስፈራርታ ወይም ገንዘብ ሰጥታ እንደዚህ ታደርጋለች። ነገር ግን ዶክተሯ የምትቀየር አይመስለኝም። እናንተ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል 91 አብረን የምናየው። አሁን ላይ ፖሊሶቹ የቤተሰቡን ምርመራ ካዩ በኋላ የሌላ ሰው አሻራ እንደሚፈልጉ ይነግሩታል። ባዩሽም እንግዲህ አሻራ ስጪ እንዳትባል ቀስ ብላ ትወጣለች፣ ታመልጣለች። እናም አሁን እርግብ ላይ ክስ እንዲመሰርቱ ፖሊሶቹ ለመስፍኔ ነግረውታል። ባዩሽ አሴርን እንግዲህ ወዲያው አንገቱን ይዛ በማነቅ ለምንድነው የምትከታተለኝ? ካላቆምክ ግን እሰራላለሁ ብላ እያስፈራራችሁ ትገኛለች። እናም አሁን ላይ ባዩሽ ከነሱ ጀርባ የሆነ ሰው እንዳለና እንደሚያግዟቸውም እንደምትደርስበት በቅርቡ ነግራው ዝታበት ሄዳለች ማለት ነው። አሁን ላይ እርግብ ወንጀለኛ እንደሆነችና ከቤት ብዙ ነገር እንደሰረቀች ታውቋል። ስለዚህ ክስ እንዲመሰረት ፖሊሶች ለመስፍን ነግራው መስፍንም ክሱን ለመመስረት እያሰበ ነው። አሁን ላይ እርግብ ከተያዘች ባዩሽ ትያዛለች። ነገር ግን አሻራ እየተባለ ከሆነ ሀና ቀድማ ያንን ፎቶ ስለያዘች ወደ እሷ እንዳይዞር ነው የምፈራው። እንግዲህ አሁን ላይ ኖላዊ እያጓጓ ነው የሚገኘው። በክፍል 91 እንግዲህ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን እንግዲህ ቀድማችሁ እናንተም በዚሁ ላይ ማስቀመጥ ትችላላችሁ። ኖላዊ ክፍል 91 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።